በጣም የምናውቃቸው ልጆች እዚያ ገብተው ሳልሚ ነበር ማለት እና የምናውቃቸው ልጆች ሲነግሩኝ ደግሞ የፖስቷቸው እነሱ ናቸው። ደረጃ የሚባል አለ አይደል? በዚያ አካባቢ የሚንቀሳቀስ ኦኬ፣ እነሱ ናቸው የፖስቷቸው። ይሞት በራሳቸው ተፈረካክሰው ኖሯል መሰለኝ። ከመጀመሪያው ለአብረው ቢሆኑ እኮ ማለት ነው ጠላቱን ታውቆ ይል ቅማንትና አማራ ብሎ ሲያባል ላይ ቆዩ ኃይል እኮ ቅማንት የሚለውን ሰው የመደበውና ከዛ የለጠለው ከህዝቡ ጋር አንድ መጋጫ በዘላቂነት ወይ የሞተ ወይ የገደለ እየተበላላ እንዲሄድ ተብሎ ነው ያ እንጂ ቅማንት እንዲያሸንፍ ወይም አማራ እንዲያሸንፍ አማራ እንዲያሸንፍ ቅማንት እንዲያሸንፍ አይደለም። እኔ ወይ ባይገባኝ ምለውም ለዛ እኮ ነው። ከገባኝ ደግሞ ሰው ቢረዳ ከመጀመሪያው ጀምሮ ሰብሰብ ብለህ አቅም ፈጥረህ ደህንነትንና ከህዝብ ጋር ጥሩ ነገር የሚያሳይ አካሄድ እኮ ከሄድክ አይፈልጉም። እነዛ ሰው ተመልሰው ይመተዋል። እንደነ ብርሌው እንደነ ላመነው ያስገድላሉ። እሱም ነው እዚህም ውባንተና ከፍ ያሉ የሚባሉትን እኮ እነሱ እኮ ያመኑትን ከዛም በላይ እንግዲህ ብዙ ጀግኖችን ገድለው ይሆናል እና ተፈነካክቷል። ከመጀመሪያም አንድ አላደረጓቸውም ለማለት ነው የሚያወራው ራሱ። ተፈነካክቷል ራሳቸው እኮ በዜና እንደዚያው ዘግበውታል። ከመጀመሪያው ጀምሮ አንድ እንዲሆኑ አይፈልግም። አንድ ቢሆኑማ የሆነ ነገር ይኖራል። በቃ ቢያንስ በሰላም ወጥቶ መግባት ወይም የሆነ የራሳቸውን አማራጭ የመናገር የመወሰን አቅም ይኖራቸዋል። ከተበታተኑ ግን እስከሆነ ድረስ ተጠቅመው ሲያበቁ ከሌሊ ገል ነው ከሌሊ ገል ነው ብለው ሁለቱንም በስጋት ውስጥ ከተው የቀደመ ይገዳል። ይኸው በቀን ሰራተኞች ስናየው የቆየ ነው አይደል? ደንበያ በለሳ እያሉ ሲያባሉት የነበረ ድሮ እንደዚያ ተካፍሎ ሲያፋጅ ነበረ። በቃ ዩኒቨርሲቲው ጋር የነበረው እሱም እኮ ነው አሁን የሚጠቀሙ። ይሄ የነበረው ነገር ነው የምናወራው። ደንበያ በለሳ እያሉ አማራ፣ ኦሮሞ፣ ትግሬ እያሉ ጎጃም፣ ወሎ፣ ጎንደር እያሉ በየቀን ሰራተኛው በየዩኒቨርሲቲው በየተሄደበት ሲባላ የኖረ ነገር አላስተምርም ብሎ አሁንም እዛው ተፈነካክተው እንደነበረ በሽንፋ እና በቋራ አካባቢ ላይ የነበሩ ልጆች ተፈነካክተው እንደነበረና በዛ ስብጥርጥራቸው መካከል ላይ 19ኙ እንግዲህ አካባቢው ላይ እንግዲህ ግፍ ያደረሱ በሏቸው። ምክንያቱም ለ3 ዓመታት ግፍ ያደረሰ ሰው ነው እስካሁን ድረስ የሰላም አማራጭን ያላየ ውጭ ላሉ የከሰሩ የተረገሙ ዲያስፖራዎች መለመኛ ሆነው ከፊት የሚታዩ አሽንጉሊቶች ናቸው። 19ኙ አልፏል ማለት ነው። በዛ ላይ በመርህ በእውቀት መነሻና መድረሻው ከህዝብ ጋር እንዴት ይጣላሉ? እነዚህ ልጆች እኮ ደጀን ከሚሆናቸው ህዝባቸውን የሚያሰቃዩ አውሬ አድርገው የሰሯቸው እኮ ከመነሻው እስከ መጨረሻው ድረስ አጥፍቶ ጠፊዎች እና መጠቀሚያዎች እንደሆኑ ለማሳየት ነው። እና ራሳቸውም ይመቷቸዋል ማለት ነው። እርስ በርሳቸው አሁን በዚህ ወደ ደቡብ ጎንደር ይመስለኛል አንድ ስልክ ነው ትናንት የሰማሁት። በቃ ጠባቂዎቹንም ሚስቱንም ልጁንም ራሱንም አድርገው የሆነ የኮር ምክትል አመራር መሰለኝ ራሳቸው ገደሏቸው። ታዲያ በህዋትና በሻቢያ እየተደገፈ አማራ አይደለም ማሸነፍ በህይወት እንዲኖር ያደርጉታል እንዴ? በሻቢያና በወያኔ እየተደገፍክ በግብጽ እየታገስክ አማራ ነፃ እንዲወጣ አይደለም አማራ በህይወት እንዲኖር ይፈልጋል ወይ? በዚህ ላይ ላበዳችሁ ሰዎች ነው የመጀመሪያው ጠፊ ህዝብ ሆኖ ቀጣይ ሌላው እንዲጠፋ ነው። የኤርትራን ህዝብ አጥፍተናል ብለው ያምናሉ። የትግራይን ህዝብ አሁን እያጠፋን ነው ብለው ያምናሉ። አማራ ክልል ላይም እንደዚሁ እያጠፋን ነው ብለው ያምናሉ። ቀጣዩ ወደ ኦሮሚያ ክልል እያሉ በሙሉ ኢትዮጵያን እንደ ኢትዮጵያ ለማጥፋት እንጂ አንድ ቦታ ላይ ያለው ህዝብ ብቻ ቢጠፋ ስኬታማ ያረጋቸው ዛጋ ያለው ህዝብ መጥፋቱ ከዛ የተራረፈው በብስጭትና በተስፋ መቁረጥ ሌላውን ለማጥፋት ለጥላት ዋና ተባባሪ ሆኖ እንዲሰለፍ ያደርጋል። እሱ ነው አማራ ክልል ላይ የምናየው ማለት ነው። ታዲያ እኔ ከሻን ምናምን ከግብጽ ጋር ቢሆን ሰራደን የሚል ተላላኪ የመጨረሻ አርካሽ እኮ ነው ያሁኑ ቡድን እኮ ሰይጣን ጋርም ከሰይጣን ጋርም ከግብጽ ጋርም ከማንም ጋርም ቢሆን እንሰራለን ብሎ ድርጊቱን ደግሞ ትምህርት ቤት በማውደም ሸኔ ትምህርት ቤት ዘግቷል፣ ወያኔ ትምህርት ቤት ዘግቷል፣ መምህራን ገድሏል። የለም 12 ቁጥር ሚስማር በሰው ላይ አለቀቀም። ለምን
ታሪካችንንም ጨምረው ለማጥፋት ስለሚሰሩ ታሪክ ቋራ እንዴት ነው? ቋራ ያለው የተሰራ ነው ያለው ማለት ነውና የመተማ ዙሪያ ላይ ያው በመተማ ወረዳ ሽንፋ አካባቢ ላይ እንግዲህ 19ኙ እንደዱና ሌላው ምንም አይነት ነገር የለም ሁሉ ሰላም መሆኑን እዚህ ጋር እንሰማለን። ወደ ቋራ ተሻገረን ደግሞ እንደፋኖ ላበዳችሁ ሰዎች በጣም በጣም ነውራችሁን አግዝፎ የሚገልጽ ነገርና ኢህአፓ አዋርዳ እርስ በርሷ አባልታ ብዙ ግፍ የፈጸመችበት ምድር ቋራ ወረዳ። እዛ ቦታ ላይ አሁንም በተለይ ሳሊያ ቴዎድሮስ ከተማ አጼ ቴዎድሮስ ተወለዱበት ከተማ ላይ ምን ነገር እንደሚደረግ ትሰማላችሁ። እና ቋራ እንዴት ነው? ቋራ ነው ያለው አንተ? ማለኔ መተማ ጊገንዳ ነኝ ማከለ እና እንዴት ነው ሀገራችሁ? ከተናው ሁሉ ቋራም ይዞ አይ ቋራ ከስሯቸው ቋራ ሸፈተ ተላለቀ ሙሶስ እኮ ተላለቀ። ባዶና ወደ ወፍታ ዳዛው ቀበሌ ባዶን ቀርነሱ እየተጋጨ ወፍታ ዳዛ ሳሊያ ቴዎድሮስ የሚባለው ማለት ወፍታም ዳዛም የሚባለው የምታውቁ ሰዎች በተለይ ቤተ እስራኤል አካባቢ ያላችሁ ከዛ አካባቢ ላይ ቤተ እስራኤል ተብላችሁ ሄዳችሁ አላችሁ። በተለያየ ቦታ ላይም ይሄንን እንደ ቋራ የምታውቁ ይሄ ዝም ብሎ ቡር የሚለው ተውት። ጥላቻው በውስጡ ያበጠበት እዛ ብርጭቆ እየሰበረ ክፋቱን ይተንትን ነገ በውስጡ ያቃጠለው በውስጡ የቋጠረው ክፋት ነገ ወይ ካንሰር ሆኖ ወይም ደግሞ ደም ግፊት ወይ ስኳር ሆኖ ይገለዋል። ችግር የለውም። እዛ ቦታው ላይ ያላችሁ ሰዎች ግን ቦታውን እያስታውሳችሁ ስሙ። እርሱ ደም ተቀባ በቃ በዛው መባለቅ እሱ በቀን 78 ሰው መገደል 78 ሰው እርስ በርሱ የሚገዳደለው በየቀኑ ወፍታው ነው ያደረገው። ምንድን ነው ምክንያታቸው? ገድሎ እስከብት አይደለም። እኔ በጣም ያዘንኩ ለካ በጣም ከከብት የባሰ እንስሳት እንጠብቅ የነበረ ብያውን ራሴን ያን ሁሉ መከራ ያውን በዛ በኢህአፓ ጊዜ ያን ሁሉ መከራ ያየ ነው። አሁን የቋረ በመሰረተ ልማት ወደ ኋላ የቀረ ነው። ያን ሁሉ ስቃይ ኖሮ ያን ተዝማት ሰው ውስጥ መግባት በጣም ነው እኮ የሚያሳፍረው። በቃ ሲጋደሉም ምን የሞት መልክ ባይኖረውም እንደው ትንሽ ያሰኛዋል አይገባዋል የሚያስብል ምክንያቱም በኖረ አይደል? አንዱ መንደር ሄድና ዝም የተገኘው ቤተሰቡ እናትንም ልጅንም ባልንም በደንም መጨረስ አድርገውታል። ያን መንደር ሴት ምንም የተገኘው ሴት ይሁን ህፃን ይሁን እናት ይሁን አባት ይሁን ሄዶ ጨረስ ነው ማለት እና እኛ ዱባባ እንደዚህ በ2002 እንደዚህ ለሁለት ዓመታት ያክል በዛ በቋራ አካባቢ ላይ ሲሰራ የነበሩት እነዚህ የጸጥታ ኃይሎች ኢንስፔክተር ነው። አሁን ይሄ ሰው ማለት የጸጥታ ኃይል ፖሊስ ነው በዛ ሰዓት ላይ ማለት የዚያኛው ግሪብ ደግሞ ሄድና ደግሞ ደግሞ መልሶ ደግሞ 5-6 ታልቆት ይመጣል። በቃ ያስፈልጋል። ትግሉ ይሄ ነው በቃ በቋራ የፋኖ ትግል በቃ የሚያሳዝን እኮ ነው። በጣም የሚያሳዝን ለጠላቶች ለወያኔ ለሻቢያ በቃ ትልቅ ድል እኮ ነው ይሄ እዚህ ሲያልቅ። እኛም ነጋዴዎች ነን፣ በሌላ ብሔሮች ነንቶች ወጋችን እየነገርን እንደገበያ ስንነግር ኖረናል። አሁን በምን ይማኝ ራሳችን ፈጣን ነው። ስራው እሱ አይደል እንዴ? ስራው እኮ ሌላ ቦታ ላይ ሞት ብሎ ከቀሰቀሰ በኋላ በቤቱ መግደል ነው የተጀመረው። ሲጀመር አነሳስ ትርክቱም ባለቤቱ ይሄ ተጎጂው ህዝብ ሳይሆን ጠላት ነው። ያ ብሶት ያ ችግር በህዝብ ዘንድ ቢኖርም ያንን እያከከ የተነሳው ቡድን ጠላት ነው። በቅናት ብሎ በዛ ልክ አባላ ያልበቃው ብሎ አሁን ደግሞ ፋኖ ብሎ በየሰፈሩ ያበደ ሰው ሰብሳቢ በሌለው ሁኔታ እንዲነሳና በነው እንዲሰማራ ተደረገ። በዘላቂነት ይሄ ማለት ነገ ተነገ ወዲያም ጠባሳውን እያከኩ እነሱ የሚጠቀሙበት የጥፋት መለቀሻ እንዲያገኙ ተደርጎ ነው። እዛ ሳይደርሱ ራሱ እስከዛሬ ድረስ የሚያል ከጠፋ ተመልከቱ እስኪ። እጅግ ያሳዝናል። አንዱማ እጅግ በጣም ነው የሚያሳፍር። እኔ ሁሌ የሚያመኝም ነገር ይሄ ነው። ሀገር ግን ሀገር ናት፣ ማንም አይነካትም። ማንም ጉልበታም ቢል እሷን ማሻገር እኛ ግዴታችን ነው። ለዛ እንሰራለን። ገለባው ደግሞ እየተበጠረ በነፋስም እየተንጓለለ በእሳትም እየተቃጠለ
መሻገር አለባት ኢትዮጵያ። ምድር መሻገር አለባት። የኢትዮጵያን ታሪካዊ ጠላቶች በየትኛውም አግባብ የሚገቡ ጠላቶቻችንን የጥፋት እጃቸውን በምድራችን ቆርጠን መጣል አለብን። ምድራችንን ለማጥፋት የሚሰራ ማንኛውንም ኃይል በትዕግስት ማየት አያስፈልግም። እሱን ለማድረግ የግድ ነው መስራት አለብን። በዚህ ዘመን እኛ ፈልገን አይደለም የተፈጠርነው፣ ወቅትይ ነን። በዚህ ዘመን ወቅታዊ ነን፣ እኛ ባለቤት ነን። በዘመናችን ማንም ያቆሽሸው እስከ ቆሻሻው ጠርጎ ኢትዮጵያን ማንጻት ግዴታ ነው፣ መብት አይደለም። ይህን ራሳቸው ገለው ራሳቸው ፎቶግራፍ አንስተው ለኛ ለቀው ራሳቸው መልሰው ሰልፍ ይጠሩናል። የገዳይ ክፉ እየገደለ ፎቶ እያነሳ ሟች ራሱ እንዴት ፎቶ ሊያነሳ ይችላል? አስቡት። እየሞተ መግቢያ እያጣ በየመንደሩ ልጆቹን፣ ቀየውን፣ ሰብሉን፣ ንብረቱን መሰብሰብ በማይችልበት ሰብአዊ ፍጡርነቱን ሊያድን በማይችልበት ሁኔታ ውስጥ ማን ራሱ ፎቶግራፍ ያነሳል? ማን ራሱ ቪዲዮ ያነሳል? ገዳይ ካላነሳ ወያኔ ታዛችን በረንዳችን ድረስ መጥቶ ደፈረን። በዋነኛው ጠላት ላይ እንመስረት ብለን ከቂጣችን የሚወጉንን ትተን በዋነኛው ጠላት ላይ ተረባርበናል። የጅብ አካሄድ ሄደናል ጎበዝ። ጅብ ጎን ለጎን ነው አይደል ሄደው? አብረን ጎን ለጎን መሄድ ከሌለብን ሰዎች ጋር ስለ ጠላት ብለን ጎን ለጎን ሄደናል። ይሄን አስበላን። ጀነራል አሳምነው ገዳይ ዶክተር አምባቸውን እና እነ ምግባሩ ከበደን ተገዳ አድርገን አስገደል። እንደ አማራ በፋኖ ተጠቅልላችሁ የመጣችሁ ሰዎች በሙሉ እፈሩ፣ እፈሩ። ተዋርዳችኋል። መቼም ቢሆን ታጥቦ የማይጠራ ቆሻሻ ነገር እላያችሁ ላይ ከምራችኋል። እንደናንተ ማፈሪያ የለም። አመራሩ የተገደለበት በኢትዮጵያ አማራ ክልል ነው። ይህንን ጀግና ጨምሮ የተገደለበት አማራ ክልል ነው። ሊጡ ሳይቀር ተጣጣበት፣ ዶሮ ሁሉ ምኑ የሆነበት ብዙ ነውር የተፈጸመበት እድሜ ልኩን ሚስቱንም እህቱንም እናቱንም በመድፌ ያስወጋ አማራ ክልል። ያንን ነውር የምትሰሩ ሰዎች ናችሁ። በተለይ በፋኖ ስም ያላችሁ ሰዎች እፈሩ፣ እፈሩ። መሬት በጣም ነው የምትጸየፋችሁ። ሁለመናችሁ በጣም ቆሽሿል። በምንም አይነት ሳሙና ብትታጠቡ የማትነጹ መሆናችሁን እወቁት። ብዙ እርኩሶች አሉ። በሃይማኖት ስም ፋኖ ማለት የመጽሐፍ ቅዱስ ቃል ነው የሚሉ ሰካራም፣ ነውረኛ፣ ባለጌ፣ ገልቱ ዳቢሎስን ወክለው የሚናገሩ ማፈሪያቸው የተበላሸ በቤተ መቅደስ ላይ የተጸዳዱ አሃዱ አብ፣ አሃዱ ወልድ፣ አሃዱ መንፈስ ቅዱስ ብለው የሚሉ ነውርን በአደባባይ የሚፈጽሙ ቆሻሾች አሉ። ያቺ ቤተክርስቲያን ትፋረዳቸው። መቼም ቢሆን ከፋኖ ጋር ያወራችሁ የኔ ወንድሞችን ጨምሮ አይ ቲንክ ባጽፉልኝ ባንደዋወልም ታዩታላችሁ የሚለው እፈሩ፣ እፈሩ። እንደናንተ የለም። ከፋኖ ጋር የተሰለፈ ሁሉ ማፈሪያ ነው። አመራሮቹን የገደለ ያገዳደለ ነው። እስኪ ባንዳው ተፈራ ማሞ ያድናችሁ።